ወንዶች ራቁታቸውን ወጥተዋልና እኛም ራቁታችንን ካልወጣን እያሉ ነው ሴቶቻችን። አንተ በቦክሰር ቆመህ ምናምን ደረትህን እያሳየ እየተንጎማለልክ ምናምን መነሳት እንደምትችለው ሁሉ እኔም አይደለም እንደዛ ኑድ ሆኜ መስራት እችላለሁ። አፖስቶሊክ አንሰር ወይም ደግሞ አኬ ፈነጠጠ። በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ የፈለግ ተፈርጣለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። መላእክት እንኳን ለኛ ስግደት አይገባንም አትስገዱልን ቢሉ እኛ እንሰግድላቸዋለን እያሉ እንኳን አትስገድልኝ ቢለንም እኛ እንሰግዳለን። በነገራችን ዶክተር ወዳጄነ ኢየሱስ ክርስቶስን ይሰብክበት የነበረው ሞገስ ያስቀና ነበር። ነገር ግን ከሙታን ተነስተህ መጥተህ የረገምኩህን ሰውዬ የሰደብኩህን ሰውዬ ሰውየው ያልኩህን ሰው መጥተህ በቤተ ክርስቲያን ላይ ስትሾመኝ ደንቆኛል። መንፈስ ቅዱስን ተሞላን እያሉ ወንበር ለሚሰባብሩት አድርሱ። ሰው እስኪፈራችሁ ድረስ የወንጌል እንቅፋት ለሆናችሁ ሰዎች ነው ይሄ። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂንቬሪያው ነኝ። ዛሬም እንደተለመደው በቆንጆ ሀሳቦችና በቆንጆ ሀሳቦች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጥታ ወደ ቪዲዮአችን። ወንዶች ኑ ጉዳችሁን ስሙ። አንተ በቦክሰር ቆመህ ምናምን ደረትህን እያሳየ እየተንጎማለልክ ምናምን መነሳት እንደምትችለው ሁሉ እኔም አይደለም እንደዛ ኑድ ሆኜ መስራት እችላለሁ። መቼ እንጠብቅ? ወንድ የሚቃወም አለ ብዬ አላስብም። የሚበረታታ ሀሳብ ነው። መች እንጠብቅ? ከምር እንደዚህ ካላሏቸው በስተቀር ምንም አንዳንድ ሴቶች በቃ ምንም አደብ ሊገዙ አልቻሉም። እንዴ ጭራሽ እየባሰባችሁ መጣኩ እናንተ። ጭራሽ ነው የባሰባችሁ። በቃ አስባችሁታል? ወንዱ በቦክሰር ምናምን መንቀሳቀስ ስለጀመረ ሲጀመር የት ነው ወንዱ በቦክሰር ሲንቀሳቀስ ያያችሁት? እኔ እኮ እንደው ምን አይነት እርቃን ለመውጣት አደባባይ ላይ እርቃናችሁን ለመታየት ስትሉ የምታመጡት ሰበቡን ላይ ያስቀኛል። ይሄ በእርግጥ ያው ዓለማውያን ወይም በጌታ ያልሆኑትን እንደዚህ ብዬ ለመናገር ሞራሉ የለኝም። ምክንያቱም በቸርች ውስጥ እንኳን አለባበስ ላይ ስርዓት የሌላቸው ስርዓት አልበኞች በጣም ብዙ ስለሆኑ ማለት ነው። በጣም ብዙ ስርዓት የሌላቸው ሴቶች ስላሉ ማለት ነው። ቢነገራቸው የሆነ እንደ ቅናትና ቢነገራቸው የሆነ ከነሱ የሆነ ነገር ፈልገን እንዳጣን እየተቆጠረ ስለሆነ ማለት ነውና በጣም ነውር እየበዛ ነው ኢትዮጵያ ውስጥ በጣም ማለት ነው። እንደው እግዚአብሔር ይገጽታ። ታስባችሁታል? ወንዱ እንትን ምንድነው ቦክሰር ስለለበሰ ራቁቴን መውጣት አለብኝ ብላ ከወንዱ ጋር አሷን። እቺ ከባድ ፌሚኒስት ናት። ግን ፌሚኒስትም ያው ልክ አለው ብዬ አስባለሁ። እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወንድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ በቃ የፈለግ ተፈርጣለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እንዲህ ይላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በቃ the only thing እኮ መጽሐፍ ቅዱስ የሚናገረውና መጽሐፍ ቅዱስ አድረስ የሚያደርገን ይሄንን ብቻ ነው። በኢየሱስ ክርስቶስ ካልሆነ በስተቀር ወደ አብ ሊቀርብ የሚችል ማንም እንደሌለ መጽሐፍ ቅዱስ በደንብ አድርጎ በተለያዩ ክፍሎች ላይ አስቀምጦልናል። አሁን የመከራከሪያ ቶፒክ ሆኖ እንዴት ወደ ሶሻል ሚዲያ እንደ አጀንዳ እንደሚመጣው ግራ ይገባኛል። ምክንያቱም መጽሐፍ ቅዱስ ላይ በግልጽ ተቀምጧል። አሁን ብዙ ጊዜ በማርያም ወደ መንግስተ ሰማያትን ታስገባለች። ማርያም 999 ነፍሳትን ከሲኦል አስወጥታ ወደ መንግስተ ከገሃነም አስወጥታ ወደ መንግስተ ሰማያት አስገብታለች። ይህንን ሰው ካልማርክልኝ ጡቴን እቆርጣለሁ ብላ ምናምን ነገር ኢየሱስ ክርስቶስን እንዳስፈራራችሁ ምናምን ነገር መጽሐፎች የተጻፉ አዋልድ መጽሐፍቶች ላይ አሉና በዚህ ልክ የሆነ ከሰማይ ቤት ጋራ የሆነ ክርክርና ብሽክሽቅ የተያዘ እስኪመስል ድረስ አንዳንድ አላስፈላጊ አተከሮች ይፈጠራሉና አይ ቲንክ በሶሻል ሚዲያ ላይ የማያቸው አብዛኛው ኦርቶዶክሳውያን እህት ወንድሞቻችን የገባቸው ይመስለኛል። ያለው ሪያሊቲ ያውቁታል። ነገር ግን የመጣውን ዝና ማጣት ስለማይፈልጉ የመጣውን ዝና በቀላሉ ሊለቁት ስለማይፈልጉ በላይቭ ላይ የምትገኘዋ ኮይን ስለምትጣፍጥ
ያቺን መልቀቅ ስለማይፈልጉ ግን ከሪያሊቲው ጋር በጣም የሚጣሉ ይመስለኛል። ከዛ መሀል አንዱ አኬ ነውና እንዴት እንግዲህ ያው እግዚአብሔር ረድቶት ወይም ደግሞ መንፈስ ቅዱስ አጀግኖት ካልሆነ በስተቀር በዚህ ልክ መናገር በጣም ከባድ ነው። እዛ በማን በቀር በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዚህ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለኛ ይነግረናል፣ አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱ በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘነው በክርስቶስ ነው። በደንብ እንድታስረዱን የምንፈልገው ምንድነው እኛ ወንጌላውያን አማኞች ወይም ደግሞ ጴንጤዎች ምንድነው አሁን ከተባለው ወይም ደግሞ ወንድማችሁ አኬ ካለው የተለየ ነገር ምን ብለናል? መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው፣ ከአብ ጋራ ያስታረቀን በአብ ቀኝ ቆሞልን ስለኛ የሚማልድ ብለን የምንለው መጽሐፍ ቅዱስ እንደሚናገር የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ እንደሚናገር ሮሜ ምዕራፍ 8 ቁጥር 34 ላይ ባይብሊካል የሆነውን ነገር ባለመካዳችን እንዴት ነው መናፍቅ ተብለን ልንጠራ የምንችለው? ሁለተኛ ጴንጤ በአደባባዩም ይሁን መገናኛም ይሁን የትም ይሁን ቱሉ ዲምቱም ይሁን የትም ይሁን ኢየሱስን ሲሰብክ አሁን አስተማሪያችሁ ወይም መምህራችሁ ረቡኒ ብላችሁ ስለነበር አንድ ጊዜ ላይ እሱ ካለ ውጪ ምን ሲሉ ምን ብሎ ሲሰብኩ ሰምታችሁ ታውቃላችሁ? ወደ አብ መግቢያ ሌላ መንገድ የለም እኔ ነኝ መግቢያው ብሎ እንዳለ እውነትም መንገድም ህይወትም እኔ ነኝ ብሎ እንዳለ እሱ መሰከረን እንጂ ምን የተለየ ነገር መስክረን ነው እኛም መናፍቅ ብላችሁ ለመጥራት ድፍረትን ያገኛችሁት? እኛ እኮ ያልተቀበለው ሌላ ደባል ተደርጎ መንገድ ተደርጎ የተለጠፈ ሌላ ፓራሳይት ስላመጣችሁ ነው ያልተቀበለው እንጂ እኮ ይሄን ቢሆን ኖሮ ስብከታችሁ ለምን እንወጣለን? የት መሄጃ አለን ብለን ነው ቁጭ የምንለው? ትቀልዳላችሁ እንዴ? መግቢያው መንገዱ ኢየሱስ ብቻ ነው። ሌላ ተለጣፊ ሰፊክስ ባይኖራችሁ ኖሮ ለምን እንወጣለን? ምንም የተለየ ነገር አልሰበክንም። ስለዚህ አሁንም እንደዚህ ልክ ይሄ ወንድማችሁ እንደተረዳው ሁሉ እያንዳንዳችሁ እንዲገባችሁ እንጸልይላችኋለን። ተስፋም አደርጋለሁ። ኢቭን ማለት እንግዲህ ይሄን በማለቱ ብዙዎቻችሁ እንደምትነሱበት ምናምን አልጠራጠርም። አሁን ሉክ መጽሐፍ ቅዱስ የሚያነብሰው የዚህ መምህር ትምህርት እንዴት ይቀበላል? ላኳ አትስገድልኝ ቢለንም እኛ እንሰግዳለን። በነገራችን ላይ ቢለንም እንሰግዳለን። በደንብ ስሙት። መልአኩ አትስገዱልኝ ቢል እንኳን እንሰግድለታለን እያለ ነው። ላኳ አትስገድልኝ ቢለንም እኛ እንሰግዳለን። በነገራችን ላይ ቢለንም እንሰግዳለን። በነገራችን ይህ ኮምፕሊትሊ ትዕቢት ነው። በነገራችን ላይ ኮምፕሊትሊ ትዕቢት ነው። አትስገድልኝ ካለ እሰግድልሃለሁ ምንም አታመጣም ማለት ትዕቢት ነው። በነገራችን ላይ ምንም አታመጣም ነው። አሁን ምንድነው የተለመደው? በዛ ቤት በቅንነት የሚያደርጉት የሚመስላቸው ነገር ግን ስህተት የሆነ ልምምድ ነው። በነሱ ቤት በቅንነት የሚያደርጉት ነው ይመስላቸው። ማለት በቃ they think themselves like በጣም ትሁት እንደሆኑ በጣም ልበቀናዎች እንደሆኑ በጣም በቃ ምን ኩስስ ያሉ ምናምን ነገር ነው። እንደዛ ነው ራሳቸው ነው የሚያስቡት። ግን አይደለም፣ እንደዛ በመሆን አይደለም ከእግዚአብሔር መንግስት ጋር ተስማምተ የምትኖረው አይደለም። ቅዱስ ቃሉ ላይ እንደተጻፈውና መጽሐፍ ቅዱስ እንደሚለው ከሄድክ ብቻ ነው። አትበል ካለ ሳትል፣ አትሂድ ካለ ሳትሂድ፣ ና ካለ እየመጣ፣ በዚህ ነው ካለ በዚህ እየሄድክ አለስ አዘርዋይስ ሌላ መንገድ የለም። ሌላ ቆፍሬ የራሴን ጽድቅ ክሬት እያደረግኩ አይ መጽሐፍ ቅዱስ ከሚለው ይልቅ የኔ ስሜት የሚለኝን ነው ማዳምጠው ብለህ የምትሄደው መንገድ ግን ገደል ነው የሚከትህ። ኖካይሌ የተናገሩትን ሰምታችኋል። ከዚህ የበለጠ አመፀኝነት አይገኝም። መልአኩ እንኳን እንዳሰግድልኝ ቢለን
እኛ እንሰግዳለን በማለት ይናገራሉ። እንግዲህ ተመልከቱ፣ መላእክትን እንወዳለን ይላሉ። እንግዲህ መላእክቶችን የሚወዱ ከሆነ መልአክ አትስገድልኝ እያለ ለምንድነው ታዲያ እናንተ የምትሰግዱት? አመፀኝነት ከዚህ የበለጠ ከወዴት ይገኛል? እውነተኛ ክርስቲያኖች እግዚአብሔር የሚላቸውን ይሰማሉ፣ መላእክቶች የሚሉትን ይሰማሉ። እናንተ ግን የመላእክት ወዳጆች ነን እያላችሁ ግን መልአክ አትስገድ እንኳን ቢለን እኛ ከመስገድ ወደ ኋላ አንልም ይላሉ። ታዲያ የመላእክት ወዳጆች እነማን ናቸው? እኛ ወይንስ እናንተ? አያችሁ፣ አሁን ትልቁ ችግር ምን እንደው ታውቃላችሁ? ያው በዚህ አጋጣሚ ፍትህ በግድ ለሚሰገድላቸው መላእክቶች ብለን ሳንል አናልፍም እና ፍትህ እንጠይቃለን ለነሱ በግድ ለተሰገደላቸው። በግድ ድፍረት ነው፣ ከምር የእውነት ድፍረት ነው። በጣም ይሄ ኑፋቄ ነው። እኔ እየተረዳው ያለውት ነገር ምንድነው? ዕውቀት አይደለም የሚያስፈልገው በዛ ቤት ሰባኪ ለመሆን፣ ድፍረት ነው የሚያስፈልገው። ድፍረት ፈጣጣ መሆን፣ አላዋቂ መሆን በቂ ነው። ደፋር መሆን ስፔሻሊ እና ደፋር ስትሆን ነው እንደዚህ አይነት ንግግሮች የምትናገረው። መጽሐፍ ቅዱስ ከሚል ውጪ አፈንግጠ የምትወጣው በጣም ደፋርና ፈራ እግዚአብሔር የሚባል ነገር ሳይኖርብህ ሲቀር ነው። እና ለዚህ ነው ፊታችሁን ወደ ጌታ አዙሩ። መጽሐፍ ቅዱስ ላይ ዲፔንድ ሁኑ። ዲያቆን ሄኖክ ኃይሌ ምንም ነው እሱ ጤዛ በሉት። ዛሬ ያያችሁት ነገር የሚጠፋ ነው። ዛሬ እንደዚህ ራሱን ኮፍሶ ራሱን አመጻድቆ እንደሚናገረው አይምሰላችሁ። ዛሬ የሸቀጠውን ዛሬ ያጣመመው መጽሐፍ ቅዱስ የእግዚአብሔር ቃል ነገ ይጠይቋል፣ ነገ ይጠየቅበታል። ስለዚህ የአመፁ ተባባሪዎች አትሁኑ። እናንተም አምልጡ። የእውነት በጣም የሚያስጠላና አስፈሪ ትምህርት ነው እያስተማራችሁ ያለው። እንደዚህ ሰው ዘበነ ይሻላል። በነገራችን ላይ ዘበነ ትክክለኛ የተረት አባት ነው። አባባ ተስፋዬን ታውቁታላችሁ አይደለ? እንደውም አባባ ተስፋዬ ቢያዩት እኔ ነኝ አንተና አባባ ተስፋዬ የሚሉት ይመስለኛል። እኔ ትውልዱን እኮ በምን አይነት ጨለማ ውስጥ እየመሩት እንዳለ ነው ግራ የሚገባኝ። ከዚህ ቤተክርስቲያን አፈንግጦ የወጣ ሰው ሲናገር የሰማሁት ነው። በተለይ አእምሮ ውስጥ ያለው ይሄ ተራራ በመዞር አትጸድቅም፣ ለድሃ በማብላት የተጠማ በማጠጣት በጎ ስራ ሰራው ብለህ አትጸድቅም፣ ጽድቅህ ክርስቶስ ኢየሱስ ብቻ ነው እያለ ጣራ የሚሰነጥቅ ንግግር ሲያደርግ ሰምቼ አዘንኩ። ጽድቅህ ኢየሱስ ክርስቶስ ብቻ ነው፣ መጽደቅ ነው ቁም ነገሩ። የማይወዷት ቃል ብትኖር ብቻ የምትለዋ ናት እኛን ደግሞ ነፃ ያወጣችን። እነሱ ብቻ የምትለዋን አይወዷትም፣ እኛ ደግሞ ብቻ በማለታችን ነው የእግዚአብሔር ልጆች የሆነው። የተራበ ካላበላ የተጠማ ካላጠጣ ዘይት እጁ ላይ ከሌለ አንድ ሰው የገነት የመንግስተ ሰማያት በር ሊቆለፍበት ይችላል። ጌታን በቃ ደስ እንዳላቸው እኮ ነው የሚተረጉሙት፣ እንደተመቻቸው ማለት ነው። ብቻ ይመቻቸው፣ ብቻ አትሞስፌሩ ፍሪ ይሁንላቸው እያለ የሚጠቀጠቅላቸው ባዶ ጭንቅላት ነጭ ወረቀት ያገኙ መቸክቸክ ነው። ሕፃናት ልክ ነጭ ወረቀትና እስክሪብቶ ፊት ለፊታቸው አስቀምጡላቸው አገኙ ነው የምላችሁ። በቃ ይመቻቸዋል፣ ይቸከችኩበታል። ሚኒንግለስ የሆነ ነገር ኤቢሲዲ ምናምን አይደለም የሚጽፉበት። ሚኒንግለስ ዶሮ ለመሳል ሲሞክር፣ ፊገል ለመሳል ሲሞክር ምን ሲል ወረቀቱን ብጥስጥስ አድርጎ ፋይናሊ ይጨርሷል። እና የነዚህም ሰዎች ቁጭ ብሎ የሚያዳምጡት እንደ ነጭ ወረቀት ቁጠሯቸውና ይህን ግለሰብ ደግሞ እንደ ሕፃን ልጅ ቁጠሩት። ነጭ ወረቀትና እስክሪብቶ ተዘጋጅቶለታል፣ ይቸከችክባቸዋል። ሚኒንግለስ የሆነ ወርድ ማለት ነው። ይቦጮቡጫዋል የእግዚአብሔርን ቃል ማለት ነው። ነውር ነው፣ ጌታ ነውር ነው። እንዴት ነው ወታችሁ ማትቃወሙት? ኧረ በኢየሱስ ክርስቶስ፣ ኧረ በስመ አብ አላችሁ። ደግሞ አንዳንዶች ኮሜንት ላይ እየመጣችሁ ወንጌልን ብሽክሽክ፣ ያምን ብሽክሽክ ስለሳኩ ምናምን በጣም ደስተኛ ሆኜ መስሎ ነው። ሪያክሽን ለመስራት ምስቅ መስሎ ነው። ስራው አስቆኝ ምናምን መስሎ ነው። እምለውን አጥቼ ነው ምስቀው፣ የምናገረውን አጥቼ። ሰው በፍጹም ትእዛዛቱን በመጠበቅ የእግዚአብሔርን መንግስት ሊወርስ አይችልም። ኢየሱስ ምን አላቸው መሰላችሁ? ለፈሪሳውያን ይመጣል የተባለው መሲህ እኔ ነኝ፣ አዳኝ እኔ ነኝ፣ መንገድ እኔ ነኝ። ሰው እኔን በማመን ብቻ ነው የእግዚአብሔርን መንግስት ሊወርስ የሚችለው። እንግዲህ ምን እንላለን? እኔ አይደለሁም ያልኩት፣ የራሱ የኢየሱስ ክርስቶስ ቃል ነው። መጽሐፍ ቅዱስ ላይ ማቴዎስ ላይ ገብታችሁ ማንበብ ትችላላችሁ። እንግዲህ ምን እንላለን? በዚህ ምድር ላይ ሳላችሁ በጣም ከባዱ ነገር ምን እንደሆነ ታውቃላችሁ?
የክርስቶስን የማዳን ጉልበት ወይም የማዳንን ኃይል ለመካድ ስትሉ ጽድቃችሁን በራሳችሁ ለመመስረትና ጽድቃችሁን በራሳችሁ ለማምጣት መጣራችሁ ነው። መንግስተ ሰማያትን የምትከፍትበት አንድ ቁልፍ አድርገ ማሰብ ይሄ ትልቅ ውድቀት ነው። እግዚአብሔርም የልጄን ደም አቃለላችሁ ብሎ የሚቆጣበት አጀንዳ ነው፣ ኢሹ ነው። በነገራችን ላይ ቆብ ለብሰው ጢማቸውን አበጥረው ተኮሳትረው ድፍረታቸውን እስከ አፍንጫቸው ሞልቶ መጥቶ ስለተናገሩ ትክክላቸው ማለት አይደለም። በዚህ አጋጣሚ የምንነግራችሁ ኦርቶዶክሳውያን እህት ወንድሞቻችን ቢጎረብጣችሁ፣ ቢደብራችሁ፣ ቢያስጠላችሁ፣ ቢቀፋችሁ ዋጡት። በቃ ምንም ማድረግ አትችሉም። አንዳንድ መድኃኒት ማለት ነው እያቃጠለች ነው የምትዋጠው። አንዳንድ መድኃኒት እያቃጠለን ነው የምንወጋው። መርፌ ደስ ስለሚል አይደለም የምንወጋው፣ በውስጡ መድኃኒት አለ ስለተባለ። አንዳንድ መድኃኒት ያማል፣ ግን ዋጡት። ከዋጣችሁት በኋላ ሲፈውሳችሁ ነው የምታገኙት። ጌታ ይርዳችሁ። የእውነት የዚህን ሰው የስብከቱ ናፋቂ ሆንኩና እግዚአብሔር የልቦናውን አይኖች አብርቶለት ከዓለም ኮተት ላይ እንደው አይኑን ወደ ጌታ በመለሰለት ብዬ ተመኘው። አንተ ባለውለታዬ ነህ ብሎሃል በሉት። ዋው ገና ሲጀምር ደስ ይለኛል። የቱ ጋር እንደተገናኘን አልረሳሁኝም ብሎሃል በሉት። ከየቱ ጋር እንዳነሳኸኝ አልረሳሁም ብሎሃል በሉት። ዋው ስታገኘኝ ምን ውስጥ እንደነበርኩኝ አልረሳሁም ብሎሃል በሉት። ከልጅነቴ ጀምሮ ያደረክልኝን አልረሳሁም ብሎሃል በሉት። አልረሳሁትም። የሆነ ነገር አንድም እንደሌለ አውቃለሁ። በህይወት ያለሁት ካንተ የተነሳ እንደሆነ አውቃለሁ። እኔ ምንም እንዳይደለሁ፣ ምንም እንደሌለኝ፣ ምንም እንደማላውቅ አውቃለሁኝ ብሎሃል በሉት። ምሕረት ፍቅርህ ያስደንቀኛል። እርግጠኛ ነበርኩኝ ከረገምኩህ በኋላ ዞር ብለህ እንደማታይ። እርግጠኛ ነበርኩኝ ሰውየው ብዬ ከረገምኩና ከሰደብኩ በኋላ አይኔን ማየት እንደማትፈልግ። 3 ጊዜ ስክድህ ዶሮ ሳይጮህ ሰውየውን አላውቀውም ስሰድብ ስረግም ዳግም ፊቴን መተህ እንደማታየው እርግጠኛ ነበርኩኝ። ነገር ግን ከሙታን ተነስተህ መተህ የረገምኩህን ሰውዬ፣ የሰደብኩህን ሰውዬ፣ ሰውየው ያልኩህን ሰው መተህ በቤተ ክርስቲያን ላይ ስትሾመኝ ደንቆኛል። ቤቴስ ምንድን ነው? ከምር የአንዳንድ ሰዎች ስብከት ይናፈቃል። ከሚናፈቁ ስብከታቸው ከሚናፈቅ እኔ ብቻ አይደለሁም። የእውነት በዛም ዘመን የነበሩ ትውልዶች በዚህም ዘመን ያኔ የሰበከውን ስብከት አይተን ይህን ሰው የናፈቅ ነው ብዙዎች ነን እና እንደው ምናልባት ከቻላችሁ ይህንን ቪዲዮ ቆርጣችሁ እንደ ቻሌንጅ እንውሰደውና አሁንም ድጋሚ አንድ ስቴፕ የዛሬ ዓመት ነው አይ ቲንክ የዛሬ ዓመት ነው ኤፍሬም ባለ ጊዜ ለዚህ ወንድማችን ጥሩ የሆነ መልእክት አስተላልፎለት ነበረ። በቅንነት በፍቅርም መጥቶ ደግሞ መልስ መልሷል። አሁንም ደግሞ እንደገና እድላችንን እንሞክራለን። ምክንያቱም ያስተምረናል። በጣም እግዚአብሔር በሱ የሚሰራበት ሰው ነውና በጣም ብዙ ነገር ኤክስፒሪየንስ ያደረገ ሰው ነው። እግዚአብሔር የሚሰራበት ሰው ነው። ብዙ ምስክርነቶች አሉት። ብዙ ቴስቲፋይ የሚያደርገው ብዙ የሚናገረው ቴስቲሞኒ ያለው ሰው ነውና እግዚአብሔር እንደው መልሶ ለቤቱ ያብቃ ነው ምንለ። መልሶ ወደ ቤቱ እንድትመለስ የልቦናዎችን አይኖች ያብራል። የእውነት እንደ ታላቅ ስትመክር ያምርብሃል። እንደ አባት ስትቆጣ ያምርብሃል። ብዙ ስብከቶችን አይቻለሁ። እንደ ቤተ ክርስቲያን መሪም ሆነ ደግሞ ስትመራ ሊድ ስታረግ ያምርብሃል። እንደ አስተማሪ ሆነ ስታስተምር በጣም ያምርብሃል። እንደ ሰባኪ ሆነ ስትሰብክ ያምርብሃልና ተመለስ ወደዚህ። እኛ በዚህ ዘመን ያለን ትውልዶች የእውነት ያንተን ትምህርቶችን እናፍቃለን። ለቪዲዮ ወይ ለዩቲዩብ ብዬ አይደለም ይሄንን ኢሹ ያመጣሁት። ማታ ነው ድንገት ያየሁት አንድ ሚዲያ ላይ። ከዛ አለማምጣት አልቻልኩም። በጣም ነው የሆነ ስብከቶቹን የሚናፍቁ አይነት ናቸው። ኢየሱስን የሚያስናፍቁ አይነት ናቸው። ጨርቆስ አይደለም ማመድ አይደለም ኢየሱስ ነው ሰው ኢየሱስ ነው ሰው ያረግ ይበላቸው። ሌላ ነገር ሊመቻልኩኝ አልጋን ተሸክመ ሂድ ያለኝ እሱ ነው በላቸው። ዝም አልልም ዝም አልልም
ምን አይነት ቦልድነስ ነው! በምን አይነት ቦልድነስ እና በምን አይነት ግሬስ እኮ እንደሚሰብክ ራሱ በጣም ነው በቃ የሚገርመኝ ማለት ነው። አስቡት እንደዚህ ኢየሱስ ክርስቶስን በቦልድነስ በኃይል እየሰበከ የነበረ ሰው አሁን ሞቲቬሽናል ስፒከር፣ ሃይማኖቱ የማይታወቅ ግራ የሚገባ በዚህ ነው ስትሉት በዚያ፣ እዚህ ነው ስትሉት እዚያ እየሆነ ግራ የሚያጋባ ሰው ሆኖ ስታገኙት ግን ግራ ነው የሚገባችሁ ጌታ። በእርግጥ እኔ አንድ ነገር ተረዳው ከዚህ ሰው ብዙ ማንበብ ችግር እንደሚፈጥር፣ ብዙ ማወቅ በጣም ጫና እንደሚፈጥር እንደው የሰው የማወቁ ካፓሲቲ ሊሚትድ ነው እንዴ ብዬ እንዳስብ አደረገኝ። ስለዚህ እንዲህ ብዬ ለእናንተ ራሱ ብጸልይላችሁ ደስ ይለኛል። የእውነት እኔም በልቤ እንዲህ ብዬ ጸለይኩ። እግዚአብሔር ሆይ ማወቅ ከማይገባኝ ነገር አንተ ጠብቀኝ፣ እንዳላውቀው አንተ ጠብቀኝ። አዳምና ሔዋን ማወቅ የሌለባቸውን ለማወቅ በመጣራቸው ነው የወደቁት። ማወቅ ከማይገባኝ ነገር እግዚአብሔር ይጠብቀኝ ብዬ በልቤ ጸልያለሁ። ማወቅ ከማይገባኝ ነገር እግዚአብሔር እንዲጠብቀኝ ጸልያለሁ። ማወቅ ከማይገባችሁ ነገር፣ ከማይጠቅማችሁ ነገር እግዚአብሔር ይጠብቃችሁ፣ ይሰውራችሁ። በጠብጡ ወንበር ለምትሰብሩ በቸርች ውስጥ እየተንዘፈዘፋችሁ እየተወረገረጋችሁ እየተንቀጠቀጣችሁ ለምትወድቁ ቸርች ለምትበጠብጡ ወንበር ለምትሰብሩ ሰው እስኪፈራችሁ ድረስ የወንጌል እንቅፋት ለሆናችሁ ሰዎች ነው። ይሄ ስሜት ነው፣ መንፈስ ቅዱስ አይደለም። መንፈስ ቅዱስ ኃላፊነቱን አይወስድም። እኔ አንድ ጊዜ ምን ገጠመኝ መሰላችሁ? እንዲህ በእንትን እየጸለይን ነውና በፌሎሺፕ ቢሾፍቱ አካባቢ ሄደን ተሰብስበን እንዲህ ሰርክል ሰርተን እየጸለይን ነበርና አንዱ ከመሃላችን መንፈስ ቅዱስን በጣም እየጸለየ እንደሆነ አይቻለሁ። እውነት ለመናገር ቱ ቢሆንስት ማለት ነውና እየጸለየ ከመሃላችን ከእጃችን አፈተለከና ወጣና አንዲት ቤት ውስጥ ነበር የሆነች ላይብረሪ ነገር ናት፣ ሰፊ ነገር ናት። በጀማን ሄድ ነው በፌሎሺፕ እየተሽከረከረ ምናምን በጣም እየተሽከረከረ በኃይል ልሳን እያወራ ምናምን ወጣ ማለት ነው። ከዛ ልቤ በቃ ደነገጠ፣ አይኔን ገለጥኩ ምናምን በቃ ማየት ጀመርኩ። በቃ አሁን ተጋጨ እያልኩ ሄዶ ከምንድነው ይሄ ከኮለን ጠርዝ ጋር እንዲህ ነው የተጋጨው። ሄዶ እንዲህ ማለት ነው። ከዛ ከጥቂት ደቂቃ በኋላ ስናይ እንዲህ ደም እየፈሰሰ ነው። ኦኬ ለካ ኢሞሽን የሚባልም ነገር አለ። መሻታቸውን አደንቅላቸዋለሁ። ኢሞሽን ግን በጣም ብዙ ነገር ውስጥ ይከታል። እኔ እጄ ላይ ስልኬን ሰብረዋል። እንዲህ ሲወራችሁ ይረግጧችኋል። መንፈስ ቅዱስ ከምር ሪያላይዝ ያደርጋል። ነገ ለጥፋት የሚመጣ አይደለም። እናንተንም ፊዚካሊ ሊጎዳችሁ አይደለም የሚመጣው። አሁን እዚህ ላይ ምን ይላሉ አንዳንዶች? ወገን የሪፖርት ቻሌንጅ እንጀምር፣ ለትውልድም ሆነ ለቤተ ክርስቲያን ጠንቅ የሆኑትን በማስወገድ የድርሻችሁን ይወጡ። ምን አጠፋ? ስትረገጥ ይገባሃል ትክክል እንዳልሆነ። የሆነች እርጉዝ እናት ከጎን መንፈስ ቅዱስ ተብሎ ሆዷን ሲመታት ያኔ ታውቃለህ ትክክል አይደለም። በስንት መከራ የተገዛውን ወንበርም መስበር አግባብ አይደለም። መንፈስ ቅዱስ ከአይምሮ ያደርጋል። የሆነ አያነወልልህም ብራዘር፣ እንደ ጨለል እንደ እብድ ምናምን ደረተው። እንደዚህ አይነት ነገር የለም። መንፈስ ቅዱስ የሰላም አምላክ ነው። አያንዘፈዝፍም፣ አያንቀጠቅጥም፣ አያውረገርግም። ስለዚህ አንዳንድ ልምምዶቻችሁን ተው፣ አይጠቅምም። መጽሐፍ ቅዱሳዊ መሰረት የለውም። ሐዋርያት እንደዚህ ሲሆኑ አልነበረም። እነ ጳውሎስ እነ ጴጥሮስ እንደዚህ ሲሆኑ አልነበረም። ስለዚህ ይሄ መጽሐፍ ቅዱሳዊ ያልሆነ ልምምድ ተው። አንድ ጥያቄ አለኝ፣ መልሱልኝ በቅንነት። እንደዚህ አይነት ያልተለመዱ ቶፒኮች ሲመጡ የሆነ የቤተ ክርስቲያን ጠላት የምታደርጉን ሰዎች አላችሁ። እናንተ ይመቻችሁ፣ እናንተን ለማስረዳት ጊዜያችንን አናባክንም። ግን አንድ ጥያቄ አለኝ። ወንጌላዊ አማኝ ነን፣ ስክሪፕቸር አለውን ብለን እናምናለን፣ መጽሐፍ ቅዱስ ብቻ ብለን እናምናለን። መጽሐፍ ቅዱስ ውስጥ የሌለውን ልምምድ ከየት ነው እያመጣችሁ ያላችሁት? እኛም መንፈስ ቅዱስ አለን፣ የሚሆነውን ነገር ፊል ማድረግ እንችላለን። ይሄ ነገር ከእግዚአብሔር መንፈስ ይሁን ከጂኒ ማጣራት የሚችል መንፈስ በውስጣችን አለ። እንዲህ መተን አይ ፕሮፌሳይ ምናምን ስላላልን ሪያላይዝ ማናደርግ አይምሰላችሁ። እናንተ የተቀበላችሁትን ተቀበልን ያላችሁት መንፈስ ቅዱስ እኛም ኢየሱስ ክርስቶስን የግል አዳኛችን አድርገን በተቀበልን ቅጽበት ማደሪያው አድርጎ በእኛ ውስጥ አድሯል። ስለዚህ እያንዳንዱ ሙቭመንት ሪያላይዝ ማድረግ እንችልበታለን።
የስፒሪቹዋል ማቹሪቲያችን ተለይቶ ነው ከእናንተ የመንበርከክ ጊዜያቶቻችን ቀናቶቻችን ስለሚለያዩ ነው ምናምን ብላችሁ እንደማታመናፍሱ ተስፋ አደርጋለሁ። ስለዚህ መጽሐፍ ቅዱስ አማኝነን መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ አንቀበልም ካላችሁ ከየት ነው እንደዚህ አይነት ልምምዶችን ያያችሁት? ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።